የፈሩት ይደርሳል የጠሉት ይወርሳል እንዳይሆን ነገሩ ብቻ እኔ እየፈራው ነው ማለት ነው። ምንድነው የፈራሽው አንቺ አሽቃባጭ የሚልም አይጠፋ። ብቻ እኔ የፈራውትና የጠረጠርኩት ያሰብኩትም የገመትኩትም ነገር አለ። እናንተ ደግሞ ግምታችሁን ታስቀምጣላችሁ። በመጀመሪያ ዛሬ ጁማ ነው። ተረጋግታችሁ ቁጭ በሉ። ስድብ ምናምን አልፈልግም። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናቸው? በጣም ደህና ነኝ። ክብርና ምስጋና ለድንግል ማርያም ይሁን። አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አላችሁ ሆይ? አለን ይላለኝ እና ሀይሚ ስቶሪ አድርጋለች። እምፈራው ነገር ይሄ ነው ብላለች። እና ሀይሚ መጀመሪያ ሲጀምር ማለት አልፈራችም። ብሩኬ እንደዚህ እናድዳል ብላ በጭራሽ አልጠረጠረችም። በኋላ ደግሞ ቅዱስን ሲመታው ሀይሚንም ሲመታት ብሩኬ ማለት ነው እንዴ ካሁን በፊት ትጠረጥረናለህ እንዴ አለ ማለት በቃ ቅዱስ ካሁን በፊት የሆነ ብሩኬ የሚጠረጥረው ነገር ያለ ምናምን መሰለው ማለት ነው። እንደዛ በጣም ሲናደድባቸው እንዴ ቅዱሴ ምን ሆነሃል እንዴ? ያንን ሼላ የመሰለጭን በእጅህ እኮ ነው እንደዚህ የደባበስከው። ወይ እንደው ማስተረፉ ራሱ በጣም ነው የተናደደውና ሀይሚ ራሱ እንደዚህ ይናደዳል ብላ አልጠበቀችም። አንዴ ብሩኬ ሲናደድ ውጭ ራሱ የሚያድርበት አጋጣሚ አለ። በተለይ እዛው ካደረ ነገር ካረራ ከመጣ ግን ይሻላልና መጀመሪያ ሰብስክራይብ አድርጉ። እስቲ መጀመሪያ ሰብስክራይብ አድርጉ። እኔ ብን እንደፈራው ልንገራችሁ። ዛሬ እንግዲህ ማታ ቪዲዮ የሚሰራው እንደነግራችሁ ነው። ያው ድራማ ስለሆነ ወደፊት ግምታችን እናስቀምጣለን። ሀሳብ አትስጡ ምናምን እንዳትሉ እንሰጣለን። ብለን እንሰጥ አይዲያ እንስጣቸው። እንዴ ምን ሆናችኋል? አይዲያ ያስፈልጋቸዋል። አዎ እንደገና እያስተካከሉ መስመር እንዳይስት አይዲያ እንስጣቸው። አይዲያ አብዛኛውን ከኛ ነው የሚወስዱት ታውቃላችሁ። ሶ መስጠት ደግሞ አለብን። ምክንያቱም እነሱም ያው ለኛ ይጠቅሙናል፣ እኛም ለነሱ እንጠቅማቸዋለን። እየተጠቃቀምን የምንሄድ ሰዎች ነን። ሶ እዚህ ጋር መታችሁ ኮሜንት ለምትሳደቡ ሰዎች እናንተም ብትሰሩ እንደ ሀሳብ ጥሩ ነው። ስሩ። ሰው ቤት ሄዳችሁ ከምትሳደቡ የሆነ ሰው አስተያየት ሲሰጥ እኛ ስንት ለፍተን መሰላችሁ ቪዲዮ የምንሰራው? አዎ ቪዲዮ ቀርጬ ወይ ሰው በራሪኬ ተምብሌል ሰርቼ ምናምን የምንሰራው። አዎ በእነሱ ቢሆንም ማለት ነው። እነሱ ያልተናገሩትን እናንተ ማን ተናገር ያደርጋችሁ? ሲቀጥል ደግሞ ሀይሚን እቺ ባለጌ ሼሌ ምናምን እያላችሁ ነው አንዳንዶቹ ማለት ነው። ብሩክን የምጠሉት የሆነ ሀይሚ ላይ ነገርኳችሁ እኮ የሆነ ሰበብ ነው የሚፈልጉት። ይሄ ድራማ ሀይሚን ያሰድባታል ብያችሁ ነበር። እነሱ ድራማ ሲሰሩ ለምን ሀይሚን እያሰደቡ መስራት የለባቸውም? ይሄን እኮ ይሄን እንደዚህ አርጊ ተብላ ይሆናል ሀይሚ ማለት ነው። እንዲህ በይና በዚህን ጀምረው እስከዛሬ እያመጣው ነው ጀመረ። ደግሞ ዛሬ አንቺ እንዲህ አርጊና ይሄን ነገር እንስራበት ተብሎ የተጀመረ ነገር ነው የሚመስለኝ እንጂ ሶ ሀይሚን እንደሚያሰድባት ብዬ ነው እኔ ማታም ይሄ ፍራንክ በቀረብሽ ያልኩት ማለት ነው እንጂ ሌላ ነገር አስቤ አይደለም። እና አንዳንዶቹ ሼሌ ምናምን የሚሉ አሉ፣ ግን አብዛኞቹ ግን ከቅዱስ ጋር መምጣቷ በጣም ነው የተመቻችሁ። የምሬ ነው በጣም ማለት ነው። ሁሉም ደስ ብሎታል። እኔ በጣም ነው ደስ ያለኝ። ግን በጸብ ምናምን መጀመሩ ነው እንጂ በሰላማዊ መንገድ ቢሆን ወይኔ ቅዱስ አይ ላይክ ዩ በጣም ነው የሚመቸኝ። ምክንያቱም ያኔ በጣም ብዙ ሰው ከጎኗ በራቀ ቁጥር ኢቭን የብሩኬ ጓደኞች ራሱ ከሀይሚ ጎን እርቀው ነበረ። በዛን ሰዓት ከጎኗ የነበረ ቅዱስ ነውና ቅዱሴ በቃ ምርጥ ሰው ማለት ነው። ምክንያቱም እንደ ሌላ ሰው ቢሆን በእሷ ብዙ መጠቀም ይችል ነበረ። እሷን ከብሩኬ ጋር ሌላ ግንኙነት አለን ወይ ደግሞ ወደድኳት ብሎ ልክ እንደ ሌሎቹ ሴቶቹ ብሩኬ ላይ መጥተው የሚለጠፉት ሰዎች አሉ አይደለ? ልክ እንደነዛ ማለት ነው። እንደዛ አርጎ ሀይሚን ሌላ ወጥመድ ውስጥ ማስገባት ይችል ነበረ። ግን የሆነ ጥሩ ልጅ ነው፣ የሆነ ትትና ያለው ልጅ ስለሆነ ምንም ነገር አላለም። ስለ ሀይሚ ምንም አላወራም። በቃ ቀጥ ብሎ የተሰጠውን ካራክተር ተጫውቶ ብቻ ነው ሄደው እንጂ ሌላ ድራማ ለመፍጠር ለራሱ ለመጠቀም ምናምን አልሞከረም። በጣም ጨዋ ልጅ ነው። ከዚህ በኋላ በቅዱስም ቻናል ስለሚሰሩ ድራማው ሊራዝም ይችላል። ይህን እመኑበት እና ድራማ ተመካክረው እንደሚሰሩ ሁላችሁ ማወቅ አለባችሁ። እና አንዳንድ ሰዎች ደግሞ ብዙዎቻችሁ ተመችቷቸዋል። እኔ ራሱ መችት ነው ያለኝ። ወይኔ ሲያምሩ ወይ ያው ግን እህትና ወንድም ናቸው ካፕል። ያው ሀይሚ ከብሩክ ውጭ እንድትሆን አንፈልግም። ብሩኬ በጣም እንደምትወደው እናውቃለን። ሶ ሀይሚን ደግሞ የሚያሰድባት ስራም ሲሰሩ እንደዚህ አታርጉ የማለት አስተያየት መስጠት አለብን ስለምንወዳቸው ማለት ነው። ሶ ሀይሚን የሚያሰድባት ስራ ነው ይሄ ስራ ማለት ነው። ምክንያቱም አንዳንድ ሰዎች አዙሮ ካሁን በፊትም ግንኙነት ነበራቸው ምናምን የሆነ የሚያነካካቸው ፓርት ስላለ ሶ አሁን ብሩኬ ትናንት በጣም ተናዷል። በተለይ ቅዱስ ሀይሚን ሲነካ ሲተቃቀፉ ምናምን በጣም ነው ደግሞ የፈለው። ሶ ፍራንክ እንደሆነ አልነገሩትም፣ ሄዷል ወጥቶ። እንግዲህ ብሩኬ ደግሞ ሀይሚን እንዴት ነው ሊበቀላት የሚችለው?
እንዴት ነው ሊበቀላት የሚችለው? ይሄን ማሰብ አለባችሁ። አብዛኛውን ጊዜ ድራማ ብለው ይጀምሩና ብሩኬ ያበላሻል። መሀል ላይ የሆነ ነገር ይዘባርቃል እና አሁን ሀይሚ ይዛ መጣች። ለምን ካሁን በፊት ነበረ ቅዱስ አብሯት ይሰራ ነበር። የሆነ ነገር አለ ብሎ ብሩኬን ማስቀናት የሆነ ሰዓት የተጠቀመችበት መንገድ ነው እና አሁን ብሩኬ በምን መንገድ ነው ለሀይሚ የሚመልስላት ነው ጥያቄው። ይሄ ነው ጥያቄው። አሁን ሀይሚ በፊት የነበረ ሰው አመጣች፣ ከዛ ድራማ ሰሩ ምናምን። አሁን ደግሞ ብሩክ ደግሞ ሀይሚን ለመበቀል ወይ ለማናደድ ሰው ሊያመጣ ይችላል፣ ሌላ ሰው ሊያመጣ ይችላል። ካሁን በፊት የነበረ አብረው የምትሰራ ምናምን ሊያመጣ ይችላል። ሀይሚን እበቀላለሁ ብሎ ማለት ነው። እኔ ብፈራው ይሄን ነው ብቻ ብሩኬ ሌላ ሰው እንዳያመጣ። ሀይሚ አሁን ስላመጣች ብሩኬ ሌላ ሰው ካመጣ ነገሮች ይበላሻሉ። ካሁን በፊትም ስለተበላሹ ሀይሚ የሆነ ወንድ ጋር ብሩክ የሆነ ወንድ ጋር ሲሰራ ሀይሚ የሆነ ወንድ የሆነ ሰዓት እንደዛ ሆኖ ነው ነገሮች የተበላሹ። ብሩክና ሶሲ ሲመጡ ሀይሚ ከማን ጋር መጣች? ከዳኒ ጋር። ዳኒ ጋር ስትመጣ ደግሞ ከዛ ብሩኬ ደግሞ አይ ሶሲን ትቶ ሊንዳን አመጣ። ሊንዳን ሳመጣ ሀይሚ ደግሞ ሌላ ሰው አመጣች እና እንደዚህ እየተፈካከሩ ነበር። ያኔ ለመለያየት ያበቃቸው። እዩ ማረገዝ ጋለች በዛን ሰዓት ነው ታውቃላችሁ። ሰው አሁን ሀይሚ ይህን ፍራንክ ስታረግ ብሩኬ ከአብሳላት ጋር ቢመጣስ? በቃ ለመበቀል ማለት ነው። አንቺ ማናደሽኛል እኔም ይሄው ከአብሳላት ጋር መጣው ብሎ ሀይሚን ለማናደድ ቢሞክርስ? ከዛ ይሄ መበሻሸቅ አድጎ ሌላ ጣጣ። አብሳላት ደግሞ ታውቃላችሁ ካሁን በፊት እወድሃለሁ አፈቅርሃለሁ ብለዋለች፣ ፍቅሩን ገልጻለታለች። ሶ ብሩኬ ከአብሳላት ጋር ከመጣ ካላስ ነገር ብልሽት ነው የሚለው። ምክንያቱም ካሁን በፊት እወድሃለሁ እያለች ችክ ስላለች እሷ ደግሞ እንደዚህ ሲሄድላት ይመቻታል፣ ክፍተቱን ትጠቀምበታለች። ምክንያቱም በቃ አልሳካለ ብሎ የሄደች ሰው ናት። ሶ አሁን እችን ክፍተት አግኝታ ምናልባት ብሩኬ እሷ ጋር ከደወለ ካላስ ተበላሸ ነገር ካመጣ ራሱ ሌላ ሰው ቢያመጣም ሌሎችም እንዲሁ አፈቀርኩ ብለው ችክ ማለታቸው አይቀሩም። ስለዚህ ይሄ መበቃቀል ከጀመሩ ነገር ተበላሸ። የምሬ ነው። እኔ እፈራለሁ አንዳንዴ ብሩኬ በችኮላ ብዙ ነገሮችን ካሁን በፊት አበላሽቶ ስለሚያውቅ በፍራንክም በምንም በተለይ እንደዚህ ደግሞ ሀይሚ የጀመረችው ፍራንክ የለም። አብዛኛው እሱ ሴት ያመጣ ከዛ ደግሞ ሀይሚ ስታኮርፍ ለምን አኮረፍ ብሎ ይውጣልሽ ብሎ ሌላ ሴት ሲያመጣ ምናምን እንጂ ሀይሚ የሆነ ሰው ጋር ሆና እንደዚህ ፍራንክ ብዙ አድርገው አታውቅም። ፍራንክ ብታደርገው ራሱ በቅርቡ ሰው በጓደኞቹ ምናምን ነው። ባለፈውም ከፍጹም ጋር አልጋ ላይ አግኝቷታል። በእርግጥ አልጋ ላይ አግኝቷት ነበር፣ ተናዶ ሄዶ ነበር። እና እንግዲህ ዛሬ ማለት ነው ብሩኬ ወይ ደግሞ ምንም አይደለም ብሎ ትቶት ሊመጣ ይችላል፣ ወይ ደግሞ ተናዶ ሌላ ሰው ሀይሚን ለማናደድ ሊያመጣ ይችላል። ድራማው እንዲያጥር ከፈለጉ የሀይሚ ጌም ሳይጀምር ነው እንዲያጥር ከፈለጉ ብሩኬ ይቅርታ አድርጎላት ምናምን ፍራንክ እንደሆነ ነግረው በሰላማዊ መንገድ ይመጣሉ። ማስረዘም ፈልገው አስበውበት ምናምን ከሆነ የጀመሩት ግን ብሩኬ ወይ ሌላ ሰው ያመጣል ወይ ጓገጭልና ይቅርታ አላረግም ብሎ ቤቱን ለቅልሻለሁ ይላል ምናምን። እንደዛ ነው ሊሆን የሚችለው ማለት ነው ድራማው። ስለዚህ እነሱ ተመካክረው ለሚሰሩት ነገር መሳደብ አያስፈልግም፣ ሀይሚንም መሳደብ አያስፈልግም። ከቅዱስ ጋር ያው እህትና ወንድም ናቸው። ሀይሚ ብሩኬ እንዴት እንደምትወደው በደንብ እናውቃለን። ለሀይሚ ማስተያየት የምንሰጣት እንዳትሰደብ ስለምንፈልግ ነው። የማይሆን እንደዚህ ወንድ መቃየር እየቃየሩ የሚሰሩ ሴቶች በጣም ስለሚደብር ማለት ነው። ሀይሚ ብቻ ነበረች እስካሁን ድረስ ከወንድ ጋር ያልሰራች።